ያው ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ቆይ ፕሪንስ ከአንድ በላይ ማግባት ሐራም ነው ወይም ደግሞ ክልክል ነው የሚል ጥቅስ ባይብል ላይ የለም። ከዛም ባሻገር ደግሞ ከአንድ በላይ ሐላል የሆኑበት ጥቅሶች አሉ። ሐላል የሆነበት ማለት ሰዎች ሐላል ሆነው አድርገውታል፣ ፈጣሪ ግን እያየ ዝም ብሏል ከማለትም ባሻገር ደግሞ ሐላል ሆኖ አንድ ሰው ሁለት ሚስቶች የሚኖሩት ለሁለት ሚስቶቹ ምን አይነት እንክብካቤ ማድረግ እንዳለበት ሕጉን አውጥቷል፣ ዘዳግም ላይ ስንመለከተው ማለት ነው። ስለዚህ ምንም እንትን የሚለው ነገር የለም። በአዲስ ኪዳንም ስንመጣ ምናልባት ተነስኮ ሊሆን ይችላል እንትኑ አያው ብሉይ ኪዳን ላይ ዘዳግም ላይ ያለው አንቀጽ ተነስኮ ሊሆን ይችላል ተብሎ ከታሰበ አዲስ ኪዳን ላይ የተነሳካበትን አያ ናሲኮ መንሱክ የሚባልበትን አያዎች ማሳየት አለባቸው። ከዛ ባሻገር ግን ማቴዎስ 5:17 ላይ እኔ ሕግና ነቢያትን ልሽር ሳይሆን ልፈጽም ነው የመጣሁት፣ ከሕግ ነጥብ አንዲት ነጥብ አንድ የውጣት አታልፍም፣ ሰማይና ምድር እስኪያልፍ ድረሳል። ስለዚህ ከሕግ አንዲቷ ነጥብ እንኳን አትሻርም ካለ ብሉይ ኪዳን ላይ የነበረው ሕግጋት በአጠቃላይ ሶሻል ሎ እና ፋንዳሜንታል ሎ ምንም የተሻረ ነገር የለውም ከኢየሱስ አስተምሮት አንጻር ማለት ነው። ጳውሎስ ጋር ነው ብዙ ጊዜ ተሽሯል የሚሉ ትምህርቶች ያሉት ማለት ነው እንጂ ኢየሱስ ጋር ላጸና ነው ያንን ነገር ኮምፕሊት ላደርገውን የመጣሁት ነው የሚል ትምህርት ያለው እሱ ጋር ማለት ነው። አንደኛ ነገር እሱ ነው። ምናልባት ብሉይ ማለት አሮጌ እና አዲስ ማለት ደግሞ የኪዳን ጉዳይ ነው። ኤርምያስ 31:31 ላይ ከይሁዳና ከእስራኤል ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣልናል፣ እጃቸውን በያዝኩበት ከግብፅ አገር ሲወጡ እንደገባሁት አይነት ኪዳን አይደለምና ይላል። ስለዚህ ብሉይ ኪዳን ላይ የነበረው ኪዳን አይነት አይደለም። አዲስ ቃል ኪዳን እገባለሁ ነው ያለው። አዲስ ማለት ተጨማሪ ነገር ነው። በነበረው ነገር ላይ አዲስ ሕግጋቶች እንደሚመጡ ነው እንጂ የሚናገረው ሌላ ነገር አይደለም። ስለዚህ ማቴዎስ ምዕራፍ 5 ላይ አዳዲስ ሕግጋቶችን እናያለን። ለምሳሌ ለቀደመው የገደለ ይገደል የሚል ነገር አለ። አሁን ግን ወንድሙን ጨርቃም ብሎ የተሳደበ ነው የሚገደለው። ራሱ የሸንጎ ፍርድ ይገባዋል አለ። ፍርድ ይገባዋል፣ የገደለ ፍርድ ይገባዋል። እኔ ግን ወንድሙን ጨርቃም የሚባል እንትን ይላል አለ። ቀድሞ የሚባለው ጠላትን ጥላ ባልንጀራህን ውደድ ነው። እኔ ግን ጠላቶቻችሁን ውደዱ የሚል ጠበቅ ያለ ነገር መጣ ማለት ነው። በፊት የሚደረገው ነገር አይን ስለ አይን ጥርስ ለጥርስ ነበር። አሁን ከመነሻውኑ እዛ ደረጃ አይደርስም። ራሱ እዛ ደረጃ አይደርስም። የሰው ሀቅ መንካት የለብህም፣ እንደውም ቀኝህን ለሚመታ ግራ አንስተው ብሎ ሞር እንትኑን ኢላቦሬት እንዳደረገው ነው የሚናገረው። ስለዚህ አዲሱ ቃል ኪዳን በዚህ መልኩ ነው። ጥንት የነበረው ነገር የተሻረ ነገር የለውም። ኢላቦሬት ተደርጎ ሰፍቶና ፋፍቶ ነው የምናየው። በትዳር ጉዳይ ላይ ግን ኢየሱስ ባስተማረበት አንቀጽ ላይ ከአንድ በላይ ማግባት ሐራም ነው ብሎ ያለበት ጥቅስ የለም ማለት ነው ራሱ። ወይም ደግሞ አንድ ለአንድ ተጋቡ የሚል ሕግ የለም ለማለት ተፈልጎ ነው። ቀጥሉ። መርሃባ ኡስታዝ ጀዛከላ። አሁን ፕሪንስ በዛ ዙሪያ ላይ ማውራት የፈለከው ሀሳብ ላይ ማውራት ትችላለህ ከኡስታዝ ጋር ከአንድ በላይ ሚስትም ማውራት ከፈለክ ማለት ነው። ሰላም ወሂድ። ሰላም፣ እንዴት ነህ ፕሪንስ? እግዚአብሔር ይመስገን፣ ሁሉ ሰላም ነው። ሁሉ ሰላም ነው። ሰላም ነህ? ጠፋህብን እኮ አለኝ። አንተ ትልቅ የቴሌግራም ግሩፕ ነበረ ካርለ የሆነ ጊዜ አለኝ። አሁንም አለኝ። ሚዩት አድርገሃል ራስህ። ሊያይ ሂዶ መሰለኝ ፖዝ ሆኗል። እና ለምንድን ነው የሌለው? አሁን እዛ ግሩፕ ሊል ይሆናል። ቼክ አድርጎ መጥቶ እንትን በጣም እናወራ ነበር የሆነ ጊዜና በጣም ብዙ ፎሎወርስ ነበረ ምናምን በዚህ ዙሪያና አንተ የሆነ ጊዜ መጽሐፍ አወጣ ምናምን ሲሉኝ ሰምቼ በጣም ደስ ብሎኝ ነበርና ስላንተ ያው አምላኬን አመሰግናለሁ። አንድ ቀን እንግዲህ ወደ እውነተኛው ጌታ እንደምትመጣ ተስፋ አደርጋለሁ። ኦኬ፣ እውነተኛው ጌታ ማን ነው በአንተ ትምህርት? ኦኬ፣ እሱን እንቀጥልበታለን። አሁን የጀመርነውን እንትን እንበልና ወደዛ ልመጣ ባስብ አሁን ማን ነው እውነተኛ ጌታ ብለህ የምትለው? እሱን ማወቅ ፈልጌ ነው። መጽሐፍ ቅዱስ እንደሚለው እውነተኛ ጌታ የሆንክ የላከውን
ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት ተብሎ በዮሐንስ መጽሐፍ ላይ ተጽፏል። ስለዚህ እውነተኛ ጌታ የሆነው ኢየሱስ ክርስቶስ ነው። ዮሐንስ 17:3 ላይ እውነተኛ ጌታ ይላል። እውነተኛ አምላክ የሆንክ እውነተኛ አምላክ የሆንክ ጥያቄ እውነተኛ ጌታ ማን ነው ጥያቄው። አሁን ዳይኮቶማይዝድ አድርጌ ነው እየጠየቅኩ ያለሁት። እውነተኛ አምላክ ማን ነው ብዬ አልጠየቅኩም። የጠየቅኩ እውነተኛ ጌታ ማን ነው። አሁን አንተ ወደ ጌታ እንድትመጣ ወደ እውነተኛው ጌታ እንድትመጣ አልከኝ። ኦኬ ምርጫ ሰጥተኛል ማለት እንድመጣ ትፈልጋለህ መቼም አይደል እንዴ? ስለዚህ እውነተኛ ጌታ ማን ነው? አትፍራ፣ ጨርሰው። ኦኬ እሺ፣ ከመጽሐፍ ቅዱስ ላንብብልህ አንድ ቃል ስለ እውነተኛው ጌታ ነው። አይ ንገረኝ፣ እንደዚህ እውነተኛ ጌታ ይሄ ነው በለኝና በዛ ላይ ከፈለኩኝ ጥያቄ ጥቅስ ሲያስፈልግ ያኔ ደግሞ ጥቅስ ትሰጠኛለህ ማለት ነው። ጥቅስና አጣቅሰህ ትሰጠኛለህ ማለት ነው። ለእኛስ ሁሉ በእርሱ የሆነ አንድ ጌታ ኢየሱስ ክርስቶስ አለን ተብሎ ተጽፏል። ስለዚህ እውነተኛ ጌታ ለአንተ ኢየሱስ ክርስቶስ ነው አይደለ? በሚገባ ወንድሜ፣ በቃ እንደዛ እንድትለኝ እኮ ነው የፈለኩት ማለት ነው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ፈጠረኝ እግዚእ መቅደመ ተግባሩ ይላል። ጌታ ፈጠረኝ ይላል። ማን ነው ጌታ ፈጠረኝ የሚለው? ምን ላይ ምሳሌ ላይ ነው ያልከኝ? መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ፈጠረኝ እግዚእ መቅደመ ተግባሩ ይላል። ጌታ በተግባሩ ፈጠረኝ ይላል። ጌታ ፈጠረኝ የሚለው ባዩ ማን ነው? እያንዳንዱን እንግዲህ እኔ አሁን ዝም ብዬ እያነበብኩ እያየሁ ነው የምመልሰው። ከዚህ በፊትም እንደማደርገው ሳወራ ያንተን ሀሳብ ገብቼ እያየሁ ነው። እና ምዕራፍ ስንት ነው ምሳሌ? መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ አውጥቶልሃል። ይኸውልህ አማርኛው እግዚአብሔር ይለዋል፣ ግዕዙ እግዚእ ይለዋል፣ እንግሊዝኛው እና ግሪከኛውም ሎርድ ነው የሚለው። ጌታ ፈጠረኝ ነው የሚለው። ጌታ ፈጠረኝ ባዩ ኢየሱስ ነው። ኢየሱስን የፈጠረ ጌታ ማን ነው? አሁን የፈጠረው እግዚአብሔር ከሆነ እዚህ ጋር እኮ እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ አለ። እግዚአብሔር ነው። ስለ ጌትነቱ እያወራ አይደለም። እናንተ አሁን እያወራን ያለ ነው ጌታ ማን ነው ስለሚለው ስለሆነ ጌታ የሆነው ኢየሱስ ክርስቶስ ነው። የተፈጠረ ጌታ ነው ኢየሱስ። ኢየሱስ ክርስቶስ የተፈጠረ አይደለም። ይኸው እዚህ ጋር ጌታ ፈጠረኝ ይላል እና ኢየሱስን የፈጠረ ጌታ አለ? ኢየሱስ ክርስቶስ ትላንትና ወይ ከድንግል ማርያም የጀመረ ማንነት የለውም። እዛ መጽሐፍ ቅዱስ ላይ እንደዚህ የሚል ቃል አለ። አባቶች በፊት በነበረኝ ክብር በፊት በነበረኝ ክብር ኢየሱስ ክርስቶስ በፊት የነበረው ክብር አለ። ማን? ኢየሱስ ክርስቶስ ሰማይና ምድር። ጥያቄ ይኸውልህ ፕሬኤግዚስታንስ አለ ወይስ የለውም? ቅድመ ህልውና አለ ወይስ የለውም? ፕሪሂማን ስቴት ኢየሱስ ምን ነበረ? አምላክ ነበረ? ፈጣሪ ነበር ብዬ አልጠየቅኩም። እሱን ስጠይቅህ በቦታው ትመጣለህ። ኢየሱስ ፈጣሪ ነው ወይስ አይደለም? ኢየሱስ አምላክ ነው ወይስ አይደለም? አይደለም ጥያቄ። አሁን ስለ ጌትነት ላይ ነው እያወራን ያለ ነው። እንትን እንዳይሆን የሆነ ኮንፊውዝድ እንዳናደረግ ህዝቡን ጌትነት ላይ ብቻ ፎከስ አድርገን እንድናወራ ስለፈለኩኝ ነው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ባለው ጥቅስ መሰረት ጌታ ፈጠረኝ ይላል። ጌታ ፈጠረኝ ሲል ኢየሱስን የፈጠረው ጌታ ማን ነው? ኦኬ፣ እዚህ ጋር አሁን ኢየሱስ የሚል ቃል አለ። ፈጠረኝ የሚለው ማን ነው? በእንትኑ ላይ እዚህ ላይ ፈጠረኝ የሚለው ማን ነው? አንተን የምታምነው ነገር ኢየሱስ ክርስቶስ። አሁን እናንተ የምታምኑት ነገር አለ፣ ቃል በቃል የምትሉት ነገር አለና ቃል በቃል እግዚአብሔር እኔን ፈጠረኝ የሚለውን ቃል ካሳየኝ ኢየሱስ ክርስቶስ ፍጡር እንደሆነ አምንላለሁ። ኖ አይ ይሄ እዚህ ላይ እዚህ አውድ ላይ ፈጠረኝ የሚለው ማን አንተ የምትለው አይ ሳይሆን ቃል በቃል በሚለው ታምናላችሁ አይደለ? ቃል በቃል በሚለው ነገር ታምናላችሁ። እኔ ማለት ስለዚህ ቃል በቃል ኢየሱስ አሁን ለምሳሌ ብሉይ ኪዳን ሲነበብ ወርድ ፋላሲ አልሰራም። እኔ እንደዛ አይደለም የምሰራው። ቆይ ትርጉም አለው ነው። ትርጉም ካለው ትነግረኛለህ እኮ እንድንወያይበት እኮ ነው። ለመጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ባለው ጥቅስ መሰረት ጌታ የመንገዱ መጀመሪያ አድርጎ ፈጠረኝ የሚለው በቸርች ፋዘርስ በአጠቃላይ በኦርቶዶክስ በካቶሊክና በፕሮቴስታንት ትርጉም ውስጥ ስለ ኢየሱስ ነው የሚያወራው ተብሎ የተቀመጠ ቃል ነው። የተቀመጠ ከሆነ እዚህ ጋር ጌታ ፈጠረኝ ሲል ኢየሱስን የፈጠረው ጌታ አለው ራሱ ማለት ነው። እኔ ለጭቅጭቅ አይደለም አሁን የመጣሁት። ምክንያቱም ስታወራ የምታወራው ነገር ሳውንድ ትራክ በጣም በተረጋጋ መንፈስ ስለምታወራኝ
ለዛ ነው ወደ ሌላ ነገር የሚሄድ ከሆነ አንዳንድ አይነቱን ሰዎች ደግሞ በአግባብና በስነስርዓት አክብረን መያዝ መቻል አለብን። ዝም ብሎ ለጭቅጭቅ የሚመጡ ሰዎች አሉ። እንደገና ደግሞ ተረጋግተው ደግሞ የሚያወሩ ሰዎች አሉ ዊዝ ሪስፔክት። ስለዚህ አውት ኦፍ ሪስፔክት እንዳይሆንብኝ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22ን አንተ ከፈለክ ለከላይ አካል ነው ብለህ ትነግረኛለህ። እኔ ከቸርች ፋዘርስ አንጻር ቸርች ፋዘርስ ለኢየሱስ ነው ብሎ አስቀምጠዋል። ቸርች ፋዘርስ ማለት ነው። ይሄ ፓትሪዮቲክ ኮሜንተሪ ማምጣት ይቻላል፣ አንደኛ ነገር። ሁለተኛ ነገር ደግሞ ይሄ ጥቅስ ለኢየሱስ አይደለም ለከላይ አካል ነው ብለህ ካልክ ደግሞ አንተ ደግሞ ያንተን ደግሞ እናዳምጣለን። ለከላይ ማለት ነው ለከላይ የሚለውን ነገር ማለት ነው። ግን ጌታ ፈጠረኝ ካለ ችግር የለም መልስ። በጣም አመሰግናለሁ። ያው እኛ እንግዲህ እዚህ ቃል በቃል በሚል ነገር እናምናለን። ዛሬ ዞር ብለን እሺ በሌላ መንገድ እናወራለን። ይሄ ቃል የሚያወራው ስለ ኢየሱስ ክርስቶስ ነው ብዬም ላወራ እችላለሁ። ምክንያቱም አይደለም ብዬም ላወራ እችላለሁ፣ ነውም ብዬ ልከራከር እችላለሁ። ነገር ግን ነው ብዬ ላውራ ኢየሱስ ክርስቶስ ማለት አንተም እንደምታውቀው ኢየሱስ ክርስቶስ ፍጹም ሰው፣ እኛ ክርስቲያኖች የምናምነው ፍጹም አምላክ እንደሆነ ነው። ይሄ የሰውነት ማንነቱ የተፈጠረ ሲሆን ያልተፈጠረ ማንነትን ለብሶ ምድር ላይ እንደተመላለሰ የምናውቀው ኦር ደግሞ የምናምንበት ነገር ነው። 100% ክርስቲያንስ ፋዘርም ምኖችንም የሚያምኑት ነገር ነው። ስለዚህ ኢየሱስ ክርስቶስ ይሄ ማለት ይሄ አካል ይሄ ፍጡር የሆነ የሚደክመውን አካል እንትን ሲል ያ የተፈጠረ ስለዛ እያወራ እንጂ ኢየሱስ ክርስቶስ ከዘላለም በፊት ከእግዚአብሔር አብ ጋር የነበረ ያለ ለዘላለም ደግሞ የሚኖር ጌታ መድኃኒት ነው። ወንደርፉል። አሪፍ እንትን ኤክስፕላኔሽን የገለጽከው ማለት ነው። ኢየሱስ ከድንግል ማርያም ማህፀን በፊት ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ ስለተፈጠረ ጌታ ፈጠረኝ የሚለው ለዛ ነው። ኢየሱስን የፈጠረው ጌታ ማን ነው? እዛ ማህፀን ውስጥ ፕሮሰስ ሲያደርግ የፈጠረው ኢየሱስን ጌታ ፈጠረኝ የሚለው ማን ነው? ሳብጀክት እና ኦብጀክት ኖ ማለት አሁን ፈጠረኝ ሲባል አሁን ለምሳሌ ወሂድ አሁን ለምሳሌ የሆነ ጥያቄ ብጠይቅ አንተን አሁን በቁርአን ስጠይቅ ከአዲስ ታመጣልኛለህ። ከዛን ደግሞ ማብራሪያ ደግሞ ምን እንደሆነ የሚባል አላረ ከዛ ማብራሪያ አምጥተህ አይደል የምትመለሰው። እኔ አሁን እንደዛ ውስጥ ከምገባ ብዬ እኮ ነው አሁን ብሉይ ኪዳን ላይ አዲስ ኪዳን ላይ ከምመጣ ቀጥታ ዳይሬክትሊ ጥያቄውን እየመለስኩልህ ለመጓዝ ስለፈለኩ ነው እንጂ ጊዜ ካለ ጌታ ፈጠረኝ ሲል ድንግል ማርያም ማህፀን ውስጥ ፕሮሰስ የሚያደርገውን ያንን ጽንስ ኬሚካል ሪያክሽን፣ ሜካኒካል ፈንክሽን እና ፊዚካል ኦፕሬሽን አድርጎ እዛ ማህፀን ውስጥ የፈጠረው ማን ነው? ጌታ ፈጠረኝ የሚለው ማንን ነው ጥያቄው። ይሄ ማለት በጣም ጥሩ ጥያቄ ነው። ወርድ ነው ማለት አሁን እንደዚህ ሳይንሳዊ ምናምን ሳይሆን የእግዚአብሔር ቃል ነው። ገብርኤል የማንን ቃል ነው ይዞ የመጣው? የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ይዞ መጣ። ጌታ ፈጠረኝ ሲል ማንን ነው ጌታ እያለ ሪፈር የሚያደርገው? የተፈጠረበትን ታይም ልነግርህ ነው። አሁን እዛ ጋር አሁን ፋንክሽን ምናምን የተባለውን ነገር ልነግርህ እኮ ነው። ገብርኤል ማለት በእግዚአብሔር ፊት የሚቆም ነኝ ያለ መልአክ ነው እና ከእግዚአብሔር ዘንድ ስልጣን ይዞ አውቶሪቲ ይዞ ምን አደረገ? ወደ ማርያም የራሷን ሕይወት እየኖረች ባለበት ጊዜ ወደ ማርያም ይቀርባል። አትፍሪ እያለ መልእክቱን ነገረ። እኒሁ ትጸንሻለሽ፣ ስሙንም ኢየሱስ ያለሽ፣ ዓለምን ከኃጢአት ያድናል ብሎ መልእክት ኢሚዲየትሊ ሆሊ ስፒሪት መንፈስ ቅዱስ ይከልልልሻል አለ። ገብቶ ካላረ ያ ቃል ነው። ቃሌ ምን ይላል? ይፈጥራል ይሌለ የእግዚአብሔር ቃል የኔ ቃል አንዳች ሳይፈጥር አይመለስም ይላልና ያ ቃል ኢሚዲየትሊ ምን አደረገ? ፈጠረ። ሁን ሲል እንደሚሆን ማለት ነው እንጂ እግዚአብሔር እንደዚህ ኢየሱስ ክርስቶስን በጭቃ እንደዚህ አድበል ብሎ አዳም እንደተሰራ የተሰራ ጌታ አይደለም። ስለዚህ ያ ቃል ነው ገብርኤል ያመጣው ቃል፣ ገብርኤል የተናገረው ቃል ነው ሕይወትን የዘራባት። ስለዚህ መንፈስ ቅዱስ እሷን ከለላት፣ ኢየሱስ ክርስቶስ ተወለደልን። አሁን ፖይንት ፎስ አልነበረም ማለት ኢየሱስ እንዴት እንደተፈጠረ ፕሮሰስ እንዴት እንዳደረገ አይደለም። መፈጠሩን ካመንን ምንም ችግር የለውም። በመልኩ ተፈጠረ። ያለ ዘራ ብሲ ነው ወይ ያለ ተራክሞ ነው ወይ አላይክ ቻርጅ ስፐርምና ሴል ኤክሴል እና ምንድነው ስፐርም ሴል ፈርትላይዝ ሳያደርግ ነው ወይ? እሱ አይደለም ጥያቄው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ጌታ ፈጠረኝ ሲል ድንግል ማርያም ማህፀን ውስጥ ጌታን ኢየሱስን የፈጠረው ጌታ ማን ነው የሚል ነው ጥያቄ የነበረው።
በቃ ችግር የለውም እለፈው። ምክንያቱም አንደኛ ህሊናም አለ፣ ሁለተኛ ደግሞ ታዳሚም ስላለ ማንዛዛት እንዳይሆንብን ማለት ነው። ኢየሱስ ፈጣሪውን የፈጠረውን ፈጣሪውን ጌታዬ እያለ ይላል። ጌታዬ እያለ ይላል። ኢሳያስ 61 ላይ አማርኛው የጌታ የያህዌ መንፈስ በእኔ ላይ ነው ይላል። ዕብራይስጡ የአዶናይ የያህዌ መንፈስ ይላል። አዶናይ ማለት ጌታዬ ማለት ነው በዕብራይስጥ። ማንን ነው ጌታዬ የሚለው? ኢየሱስ ክርስቶስ እኮ አምላክ አለው። ሐዋርያ ጳውሎስ ሲያስተምረን የጌታ የኢየሱስ ክርስቶስ አምላክና አባት ይባረክ፣ የጌታ የኢየሱስ ክርስቶስ አምላክን እያመሰገናችሁ እያለን ኢየሱስ ጌታ አለው እና ብዙ ቃል ጌታ እኮ ያለው ማለት ነው። ይሄ አሁን የትንቢት መጽሐፍቶችና አዲስ ኪዳንን እንትን ስትል ምንም አይነት የሚጋጭ የሚጻረር ነገር እንደሌለ ስለዚህ ኢየሱስ ጌታ አለ ወይ? ኧረ ችግር የለውም ፕሪንሲ። ኢየሱስ ጌታ አለው። ሄሎ ላባን ሰበክታኒ አምላኬ አምላኬ ስለምን ተውከኛለው እኮ ለጌታው እኮ ነው። ጌታ አለው። ኢየሱስ ክርስቶስ አምላክ አለው እኮ። ይሄ አምላክ ኢሳያስ 42 ላይ ያወጣል። አምላክ ያለው ቆይ ነው ተመልሶልኛል። አምላክ አውራ። እሺ አውራ ችግር የለውም። ጨርስ ሀሳብህ። በቃ ይሁን ችግር የለም እንቀጥል። ኢሳያስ 42:1 ላይ ደግፌ ያስኩት ባሪያ ይላል። ማንን ነው ባሪያ የሚለው? ፈጣሪ ማንን ነው ባሪያ የሚለው? እዚህ ጋር እስኪ ቀጥልና አንብብልኝ። እነሆ ደግፌ ያስኩት ባሪያዬ፣ ነፍሴ የተሰኘበት ምርጤ፣ በእርሱ ላይ መንፈሴን አድርጌአለሁ። እርሱ አሕዛብን በፍርድን ያወጣል። አይጮህም፣ ቃሉን አያነሳም፣ ድምፁን በሜዳ አያሰማም። የተቀጠቀጠ ሸንበቆ አይሰብርም፣ የሚጤስን ጧፍ አያጠፋም። በእውነት ፍርድን ያወጣል፣ በምድር ፍርድን እስኪያደርስ ይበራል እንጂ አይጠፋም። አሕዛብ በስሙ ይታመናሉ። ከዛ ቀጠል ቁጥር 5 ላይ ወደ ላይ ከፍ አድርግለት። ከፍ አድርግለት። ስለ ኢየሱስ ነው ራሱ ስለ ኢየሱስ መሆኑን ማቴዎስ 12:17 ላይ ታገኘዋለህ። ፓውዝ ነው መሰለኝ ነገር ይታያል። ፕሪንስ ኦኬ፣ ይታየኛል። በቃ ተረድቼዋለሁ፣ ሐሳቡን አውቀዋለሁ፣ ቃሉን አውቀዋለሁ። ስለዚህ ባሪያዬ ማለት ለኢየሱስ ነው። ኢሳያስ ማቴዎስ 12:17 ላይ ታገኘዋለህ። የደግፌ ያስኩት ባሪያዬ የሚለው ኢየሱስ ነው። ፈጣሪ ማንን ነው ባሪያ የሚለው? ይሄ ቃል አሁን ለዛ ቃል ነው ለኢየሱስ ክርስቶስ የተጻፈ ቃል ነው ብለህ ነው አይደል የምታምነው? እንደዛ ነው የሚለው ባይብሉ። ስለዚህ ኢየሱስ ክርስቶስ አሕዛብን እንደዚህ እንደሚያወጣ በፍርድ እንትን እንደሚል በጽድቅ እንደሚፈርድ እኮ ስለ ኢየሱስ ክርስቶስ በትንቢት መጽሐፍ ኢሳያስ ገና ያልሆነውን ነገር ይሆናል ብሎ እየጻፈ ያለው ቃል እኮ ነው። ኡስታዝ እኮ ኖርማል ይሄ እኮ እሱ አይደለም ፖይንቴ እኮ። አሁን እኮ ምንድነው ባሪያ ፈጣሪ ኢየሱስን ባሪያ ይለዋል እና ኢየሱስ የፈጣሪ ምንድን ነው? አንተ እንደምታስበው በአንተ ሞቲቭ ሳይሆን መጽሐፍ ቅዱስ እንደሚለው እርሱ ይላል የመላእክትን ዘር ሳይሆን የሰውን ዘር የአብርሃምን ዘር ነው የያዘው ስለሚል ኢየሱስ ክርስቶስ አብርሃም የምንድን ነው? አብርሃም ምንድን ነው? የሰው የእግዚአብሔር ፍጡር አይደለ? ፈጣሪ ባሪያው ነው ወይስ አይደለም ነው ጥያቄው። ችግር የለውም በየትኛውም በኩል አምጣው። ባሪያው ነው ወይ የፈጣሪ ኢየሱስ የፈጣሪ ባሪያ ነው ወይስ አይደለም ነው ፖይንቱ። ኢየሱስ ክርስቶስ አምላክ ካለው በቃ ይሄ እኮ መልስ ሊሆን ይችላል። ኢየሱስ ክርስቶስ አምላክ ካለው አምላኬ ብሎ ተናግሯል። ኢየሱስ ክርስቶስ አምላክ ካለው እኔ የመጣሁበት እኔ እናንተ እያወራን የነበር ነው። መጀመሪያ ስንመጣ እውነተኛ ጌታ ማን ነው ስለ ኢየሱስ አልከኝ። ኢየሱስ እውነተኛ ጌታ የማይሆንበት ምክንያት 5 ፖይንቶች አሉ። የመጀመሪያው ላይ የሚመጣው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ጌታ ፈጠረኝ ስለሚል አንደኛ ኢየሱስን የፈጠረው ጌታ አለ። ፍጡር ኢየሱስ የተፈጠረ ነው፣ የፈጠረው ጌታ አለ። ሁለተኛ ኢሳያስ 61:1 ላይ ከሉቃስ 4:17 ላይ ማየት ትችላለህ። የጌታዬ የሚላል አዶናይ ነው የሚለው ዕብራይስጡ። አዶናይ ማለት ጌታዬ ማለት ነው። ኢየሱስ ጌታዬ የሚለው አካል አለ። ሁለተኛ። ሶስተኛ ኢየሱስ ፈጣሪ ኢየሱስን ባሪያ ይለዋል። ሶስተኛ ባሪያ ይላል። ሶስተኛ ማለት ነው። አራተኛ ልስጥህና ወደ አራተኛው ፖይንት እንሂድና ወደ አምስተኛው እንሄዳለን ማለት ነው። አራተኛው ሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ ማርያምና ዮሴፍ ሕፃኑን ኢየሱስን
ወደ ጌታ ያቀርቡት ዘንድ ወደ ኢየሩሳሌም ወሰዱት ይላል። በጌታ ፊት ሊያቀርቡት ይላል። ማን ነው ይሄ? ወደ ማን ነው ሊያቀርቡት የወሰዱት ኢየሱስን? ምን አልከኝ? አሁኑን የሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ ማርያምና ዮሴፍ ሕፃኑን ኢየሱስን ምን ሊያረጉት? በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት አለ። ወደ ማን ፊት ሊያቆሙት ነው የወሰዱት? በጣም ጥሩ። ማለት እንደ አይሁድ አስተምሮ ወር ደግሞ እንደ አይሁድ እንትን አንድ ሕፃን ልጅ ጊዜው ሲደርስ ግዴታ ምን ማድረግ አለበት? ቤተ መቅደስ ሄደው ስነ ስርዓቱን እንትን ይላሉ። አሁን ኢየሱስ ክርስቶስ 30 ዓመት ሲሞላው በዮሐንስ እጅ ሲጠመቅ ያንን ሞመንት እናስታውሰዋለን። ዛሬ እኔ ላጠምቅ አልችልም፣ እኔ አላጠምቅም ምናምን ሲል በቃ ህግን መፈጸም አለብኝ። ኢየሱስ ክርስቶስ ዮሐንስ መጠመቅ እኮ የማይገባው ነው። ነገር ግን ህግን መፈጸም ስላለበት ምን አለ? ቅድም እንደተናገ ህግን ላጸና ነው፣ ህግን ላጸና ነው የመጣሁት፣ ህግን ላጸና ነው ብሎ እርሱ ራሱ በህግ ስር ውስጥ ሆኖ ነው እኮ ያለፈው ኢየሱስ ክርስቶስ። ስለዚህ ህጉን ሁሉ ምን ማድረግ አለበት? መፈጸም አለበት። ስለዚህ አሁን ስለ ሰውነቱ ደግሞ ስናስብ ወይም ደግሞ ባሪያ ነው ስላልኩ ስናስብ ኢየሱስ ክርስቶስ ልክ ነው አንተ እንዳልከው ነው። ኢየሱስ ክርስቶስ እግዚአብሔር ቃልም ሰው ሆነ፣ ቃልም ሰው ሆነ፣ እግዚአብሔርም ሰው ሆነ ማለት ይሄ የተፈጠረ ማንነት ነው። ልጨርስ ሐሳቤን ጨርስና አቆማለሁ። ይሄ አሁን የሰው ማንነት ይሄ ስጋ ምንድን ነው? ስጋ ምንድን ነው? ስጋ አምላክ ነው። ስጋ አምላክ ነው። መልስልኝ። ስጋ ፍጡር ነው ሲጀመር ስጋ ፍጡር ነው። ይሄ የተፈጠረ ማንነት ነው። እሱ እኔን እናንተን ለማዳን ወይም ደግሞ በክርስትና አስተምሮ ሰዎችን እግዚአብሔር ስለወደደ የባሪያን መልክ ይዞ ይሄ የባርነትን መልክ ኢየሱስ ክርስቶስ የባሪያን መልክ ይዟል። አዎ የባሪያን መልክ ይዟል። እሱ ግን ምን አይደለም፣ ባሪያ አይደለም። ነገር ግን የባሪያን መልክ ይዟል መጽሐፍ ቅዱስ እንደሚል ማለት። ስለዚህ ይሄ የተፈጠረ ማንነት እንትን ስላለ እሱ ምን ተባለ? በትንቢት ወር ደግሞ በብሉይ ኪዳን ያሉትን ጥቅሶች አንተ አሁን ያልካቸውን ጥቅሶች ተፈጸሙበት ማለት ነው። ስለዚህ አምላክ ምን ሆነ? ሰው ሆነ። ሰው የሆነ እንትን ይሄ ፍጡር ማንነት የፍጡርን ማንነት ስለያዘ ኢየሱስ ክርስቶስ 100% ሰው ነው፣ 100% አምላክ ነው ብለን ለምናምን ለእኛ ለክርስቲያኖች ይሄ አዲስ ነገር ወር ደግሞ ግራ የሚያጋባን ነገር አይደለም። መቀጠል ትችላለህ። አዎ ግን እዚህ ጋር የጠቀስኩልህ ጥቅስ እኮ ከሱ ጋር የሚገናኝ ነገር አይደለም። በጌታ ፊት ሊያቆሙት ሕፃኑን እንደ ሙሴ ሕግ የመንጻት ስርዓት ወራ በተፈጸመ ጊዜ በጌታ ሕግ የእናቱን ማዕፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ነው ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታ ሕግ 2 ዋኖስና 2 ጫጩት እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት አለ። ወደ ማን ሊያቀርቡት ነው የወሰዱት? በማን ፊት ሊያቆሙት ነው የወሰዱት? እሺ አሁን እዚህ ጋር እኔ ሌላ ቦታ አልሄድም። ምንድን ነው የሚለው 22 ላይ እንደ ሙሴ ሕግ ማለት አንድ አይሁድ ወይም ደግሞ አንድ እስራኤላዊ አሁን ፎካል ፖይንት ነው እኔ ያነሳሁት። አንተ ማርጂናል ፖይንት እያነሳ ነው ሌላ ነገር። እኔ የጠየቁት ጥያቄ በጌታ ፊት ሊያቆሙት ሲል ጌታ የተባለው ማን ነው? እዚህ ጋር ኖ አንድ ጥያቄ ልጠይቅ። ኢየሱስ ክርስቶስ ከህግ በታች ሆኖ ነው የመጣው? ከህግ በላይ ሆኖ ነው የመጣው? ከህግ በታች ሆኖ ነው የመጣው። ግን ጥያቄ እሱ አይደለም። ምን ህጉን መፈጸም አለበት የለበትም? አይደለም አለበት፣ እሱ ችግር የለውም። እሱ አይደለም ጥያቄው። ፖይንቱ በጌታ ፊት ሊያቆሙት ይላል። ያንን ህፃን ያንን ኢየሱስን ወደ ኢየሩሳሌም የወሰዱት ዮሴፍና ማርያም የወሰዱት በማን ፊት ሊያቆሙት ነው? በጌታ ፊት ሊያቆሙት። ያ ጌታ የተባለው ማን ነው? በጌታ ፊት ሊያቆሙት ወደ ጌታ ፊት እኮ በጌታ ፊት ሊያቆሙት ሲል ያ ጌታ የተባለው ማን ነው? ኢየሱስ ወደ ጌታ ወሰዱት። ኢየሱስን ሲወስዱት ወደ ማን ነው የወሰዱት? ወደ ጌታ ነው የወሰዱት። ያ ጌታ የተባለው ማን ነው? ወደ እግዚአብሔር ነው። እግዚአብሔር ማለት እኔና አብ አንድ ነን ስላለ ኦኬ፣ ምንም እኔ ያለ እንትን የሚለን ነገር የለም። እንግዲህ የመጀመሪያ ያየነው ምንድነው? መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ አንደኛው ጌታ ፈጠረኝ ይላል። ሁለተኛ መጽሐፍ ማነው? ኢሳይያስ 61:1 ላይ ደግሞ ጌታዬ ይላል። ሶስተኛ ነገር ደግሞ ጌታው ራሱ ኢየሱስን ባሪያ ይለዋል ኢሳይያስ 42:1 ላይ። አራተኛ ኢየሱስን በጌታ ፊት ላይ ያቆሙት ወሰዱት ይላል። አምስተኛውና የመጨረሻውን ጥቅስ እንመልከትና ወደ ሌሎቹ እድል እሰጣለሁ ማለት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታ እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። ማን ነው ኢየሱስን ጌታ ያደረገው? እስኪ ክፈተው፣ ክፈትለት። ቁጥር ስንት ነው? ምዕራፍ 2 ቁጥር ስንት? ቁጥር 36 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ኦኬ እንግዲህ ይህ እናንተ የሰቀላችሁት ኢየሱስ እግዚአብሔር
ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ምን እናድርግ አሏቸው እያለ ይቀጥላል። እዚህ ጋር ትንሽ 35ን እስኪ ከፍ አድርግልኝ አባ 35 ዋው ደስ የሚል ቃል አገኘሁ። 34 ላይ ዳዊት ይላል ወደ ሰማያት አልወጣምና ነገር ግን እርሱ ወደ ሰማይ ሳይወጣ ጌታ ጌታዬን አለ። እዚህ ጋር ሁለት ጌታ ነው የምናየው። ስለ ሁለት ጌታ ነው የምናየው። ጌታ ማን ነው? አንዱ ጌታ ማን ነው? ኢየሱስ ክርስቶስ። አንዱ ጌታ ማን ነው? እግዚአብሔር አብ። ድገሞ ስንት ጌታ ነው የምናየው እዚህ ጋር? እዚህ ጋር ጌታ ጌታዬ አብ ስንት ጌታ ነው የምናየው? እግዚአብሔር አብ ያልካትን ስንት ጌታ ነው የምናየው እዚህ ጋር? ኖ እኔ የትም አልሄድም። ይህን ጥቅስ በጣም ነው ስለማውቀው ድገመው ራሱ ያልካትን ድገመው። ስንት ጌታ ነው የምናየው ነው ያልከው? ቆይ እንጂ ጌታ ስንት ጌታ ነው የምናየው ነው ያልከው? ዳዊት ስንት ጌታ ነው የምናየው ያልከው? ልፍታው ቃሉን ስለማውቀው ልፍታው ያልክም ብቻ ስንት ጌታ ነው ያለውን ብለህ ያልከው አንተ። እሱም ብቻ ድገምልኝ አንድ ድገም። እኔ አሁን ይሄ ማለት እንዲህ በእንትን የተጻፈ ነው። በትንቢት የተጻፈ ቃል ነው። ይሄ ትንቢት ዳዊት በትንቢት ምዕራፍ 110 ቁጥር 1 ላይ ያለ ይገኛል። ልክ ነህ። ፖይንቱ እሱ አይደለም። ፖይንታችን አሁን ምንድን ነው? ኢየሱስ ክርስቶስም ቆይ አዲስ ኪዳን ላይም ኢየሱስ ክርስቶስ እናንተ ግን አብርሃምን ጌታ ትላላችሁ፣ ዳዊት ግን እንደዚህ ብሎ ጽፎላችሁ ነበረ ብሎ ኢየሱስ ክርስቶስም ይህንን ቃል አዲስ ኪዳን ላይ ምን ብሎታል? ደግሞታል። አዲስ ቃል አይደለም ይሄ ቃል። ስለዚህ ዳዊት ማንን ነው ያለው? አምላክ አምላኬን ገብቶ ካላረ ጌታ ጌታዬን ኢማጂን እና ጌታ ጌታዬን ዳዊት ኢየሱስን ለምን ጌታ አለው የሚለውን እንመጣበታለን እኮ ፕሪንስዬ። ስለ ጌትነት ለምን አለው ሳይሆን ወይ ለምን አለው እንዴት አለው ሳይሆን ለምን አለው ሳይሆን ጌታ ስለ ጌትነት እያወራን ስለሆነ እኔ ያልኩህ እንመጣበታለን። 34 ላይ ያለው 34 እንደውም እኔን የሚደግፈው አሪፍ ነገር አምጥተሃል። 36 ላይ ምንድን ነው የሚለው? አምላክ ኢየሱስን ጌታ አደረገው ይላል። ለምሳሌ ኤግዛምፕሎችን ልስጥ። ወደ ዘፍጥረት 45 ቁጥር 9 ላይ አምላክ ጌታ አደረገኝ ይላል ዮሴፍ። ምን ማለት ነው ትርጉሙ? አምላክ ጌታ አደረገኝ ይላል ዮሴፍ ዘፍጥረት 45:9 ላይ አምላክ ጌታ አደረገኝ ሲል ጌትነቱ ጅማሮና መነሻ አለው። ለዮሴፍ በባዶነት የተቀደመ ነው። ጌታ ያደረገው አካል አለ። በመደረግ ላይ የተመሰረተ ነው። ስልጣንና ሹመትን እልቅናና ማዕረግን ነው የሚያሳየው። ልክ በተመሳሳይ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። ኢየሱስ ጌትነቱን ከራሱ ያገኘው አይደለም። ጌታ ያደረገው አካል አለ። ጌታ ያደረገው ኢየሱስን ማን ነው? ጌታ አምላክ ነው። ልዩነት አላቸው ብለህ ደግሞ ሁለት ጌቶች አሉ አልክ። 34 ላይ ጌታ ጌታዬን ስለሚል አንደኛው ጌታ ፈጣሪ የሆነ ጌታ አለ፣ ኢየሱስን የፈጠረ ጌታ አለ። እንደገና ደግሞ ኢየሱስ ጌታዬ ብሎ የሚጠራው ጌታ አለ። ከዛ ደግሞ ኢየሱስ ባሪያዬ ብሎ የሚጠራው ኢየሱስን ባሪያዬ ብሎ የሚጠራ ጌታ አለ። ይሄኛው ግን ጌታ ግን በመደረግ ላይ የተመሰረተ ነገር ነው። አደረገኝ ነው የሚለው ማለት አደረገው ነው የሚለው ጴጥሮስ። አምላክ ኢየሱስን ጌታም ክርስቶስም አደረገው ይላል። አደረገው ማለት ምን ማለት ነው? እሱ ላይ ብቻ እንትን በልና ቁጥር 34 ላይ ከፈለክ ጌታ ጌታዬ የሚለውን ከመዝሙረ ዳዊት ላይ የተወሰደውን ዳዊት ኢየሱስን ጌታዬ መሲሁን ጌታዬ ሲለው ምን ማለቱ ነው የሚለውን ደግሞ እናያለን ማለት ነው ኢንሻአላህ። እሺ ሐሳቡን አንተም ስላልገባ ሼር ላድርግ ማለት ነው ያውን ያልከውን ሐሳብ። እሺ ምን አደረገው ነው ያልከኝ? ሌላ ቃል እያነበብኩ ነበር ልሰጥ ያሰብኩት ሌላ መልስም ስለነበረኝ ነው። ምን ነበረ ጥያቄው? ሳታዳምጥ አዳምጬ ቀስፈታ የሆነ እንትን ነው እንትን ያለው። አይዞኝ ችግር የለውም። አሁን ይሄ ተጠቃለ ለክኒን ነው። ቆንጆ ክኒን የተሰጠ 4 ክኒኖች ያዘዝኩልህ ለ2 ሳምንት ያክል እንትን እንደው ጥሩ ነው። አንቲባዮቲክ ነው። ቆንጆ አንቲባዮቲክ ነው የሰጠው ማለት ነው። እሺ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምንድን ነው የሚለው? አምላክ
ኢየሱስን ጌታም ክርስቶስም እንዳደረገው አገኘሁት። በቃ መጣልኝ። ይቀጥል። በቃ መጣልኝ፣ አስታወስኩት። በቃ ኦኬ። ሀሳቡን እንትን እያልኩኝ ሌላ ሀሳብ እያነበብኩ ነበር እንጂ ምንም ለእኔ የምትነግረኝ ነገር የለም ወሂድ ወንድሜ። በፊትም ስትለኝ ነበረ። ሲቀጥል ምንድን ነው ሐዋርያት ስራ ላይ ጌታ አምላክ አደረገው ያለበትን ክፍል የአይሁዶችን ሀሳብ እንግዲህ ታውቋለህ፣ አንብበኸዋል፣ ታውቋለህ። ምንድነው ኢየሱስ ክርስቶስ እኔ ከአብርሃም በፊት ነበርኩኝ ሲላቸው ድንጋይ እንዳነሱ እሱ የ30 ዓመት ጎረምሳ ሆኖ እንዴት ከአብርሃም ከአባታችን በፊት ይሆናል ብለው በቅናት ነው የተነሱበት ኢየሱስ ክርስቶስ። ኢየሱስ ክርስቶስ ግን ከአብርሃም በፊት እንደነበረ ሲናገር እንሰማለን። እሱን ማን ብሎ ነው ያሰቡ? ሰው የሆነ ተራ ነቢ ኦር ደግሞ የሆነ ተራ ሰው ነው ብሎ ነው ያሰቡ። እዚህ ጋር ግን ለነሱ ለመናገር ያኛው ያ የ50ኛ ቀን ያ ትልቅ ባህል ነው። በዓሉ ከብዙ አገር የተወጣጡ ሰዎች የሚመጡበት በዓል ነው እና በዛ ሰዓት ግን እናንተ የሰቀላችሁት እናንተ ተራ ነው ብላችሁ ያሳደዳችሁት ኢየሱስ እርሱ እግዚአብሔር እንደዚህ ያደረገው ጌታ አድርጎ ብሎ ምን እያደረጋቸው እያስተማራቸው ነበር እንጂ እዛ ጋ እግዚአብሔር ለኢየሱስ ክርስቶስ የሰጠው ስጦታ ወይ ደግሞ አምላክነት ወይም ደግሞ ጌትነት የለም።